መሲ ብሪጅስቶን በሷ ልክ ታውቃለች። ሌላው ሲሰድቧት ሌላው ሲያንቋሽሻት አንድ ነገር በእኔ ልክ አልሄደችም። እዛ ዱባይ እንዳለው ስለምታውቅ ብቻ ነው። እኔን ከሳ ከኤምባሲ ጋር ስለምሰራ ከህግ አካላት ጋር ስለምሰራ ማድረግ የፈለገችውን እና ያን ጊዜ አግኝቻቸው ቢሆን ነው ለክፉ ቀን የሆነ እቃ ተለዋውጬ በትክክለኛ ስልኬ ደውዬላት ቢሆን ነው እንግዲህ በጣም ተማምነን ዛሬ አንተ ሙተህም ገብተህም እስር ቤት ነበርክ። ስድብ ነው የሰደብካት። እንደሱ ወጣ የምትኖርበትን እኔ አውቃለሁ። ግን እኔ ችግርህ ምን እንደሆነ ስለማቅ በደካማ ጎንህ አልመጣም። እንደኔ ስድብ ብሰድበኝ ኑሮ አንቺ ሌባ ነው ያልኳት ማንም ሰው እንደሚላት እንደኔ ስድብ ብሰድበኝ ኑሮ እኔ ዛሬ እዚህ ደረጃም ባልደረስን። እኔ ራሴ ሄጄ ይቅርታ ጠይቃታለሁ። መሲ ብሪጅስቶን ይቅርታ ጠይቃታለሁ ደውዬ። እንዲህ ዛሬ ምሽትም የተደረገውን ሲያደርጉት የነበረውን ነገር ሁሉ መጨረሻ ላይ ምስጋና ከሰጠው በኋላ እናገራለሁ። ዛሬ እሷ ትክክለኛ መረጃ ቢኖራት ኑሮ እኔን አንገቴን አስደፍታ እስር ቤት ማስገብታ የፈለገችውን ነገር አድርጋ ነበር። ምንም ብትጣሉ ምንም ቢደረግ በሚዲያ ያልተሰደደበ ያልተነካካ ሰው የለም። ግን መልሶ መታረቃል። ሚዲያውን እንዲያለ ሳየው አማራውስ አማራ ነው። እኔ በጣም ከገረመኝ ነገር አማራው አማራ ነው። አቃለ በብሔርተኝነት ዙሪያ ነው። ዛሬ ምች መመከቻ እንደ ወንጀል አርጋ መንግስት ጋር ታግዛ እኔን መታገልና ማታገል ወይም ማሳልፋ መስጠት የፈለገችበት እንኳን ያላገኘኋችሁ ሳራዲ ያጣንም አንቺን መሲ ብሪጅስቶን አመሰግናለሁ። አንቺን ይሄ ነው አይደለም። መሲ ብሪጅስቶን ሰድቢያታለሁ። ሂጄ የሆነ ቤት ሁሉ ገብታ አስጠይቃ ሂጄ ይቅርታ ጠይቄያታለሁ። ግን ሳራዲ ያጣና ሙኒት የኔ አድራሻ ቢኖርሽ ኑሮ የምትፈልጊው መረጃ ለህግ የሚያበቃኝ መረጃ ቢኖርሽ ኑሮ ዛሬ እኔ የለሁም። በርግጥ ዛሬ ላይ ወንጀል ነው፣ አማራነት ወንጀል ነው። ብታስጂኝም እጎዳለሁ። ዛሬ ተጎድቼ እስር ቤት ነኝ። መንግስት የሚሰጠኝን እነ ክርስቲያን ታደለ በፓርላማ መከሰስ የማይችሉ መብት ያላቸው እነሱ ራሱ ዛሬ በህይወትና በሞት መካከል ላይ እንኳን እኔ ግን ቢኖርሽ አቅሙ ብትቺ ኑሮ ሰተሽ ነበር። ባገኝሽ በትክክለኛ መስመር የተለያየ ችግር ነበር። ሳራ ዳጣም እንደዛው። ለሳራ አንድ ነገር ልንገራቸው። እኔ ውለት አይደለም ሐቄ ነው። ለሳራ እነዛ ደቡቦች እንደዛ ሲአካውንቷን እስከማዘ 24 ሰዓት ቁጭ ብዬ ወደ እርቅ እንዲመጡ የደቡብ ልጆች ጋር ተጣለች። ዛሬ ግን የደቡብ ልጆችን ይስነካ ተነሱ እና እንዳለ ከቪዲዮውን ሁሉን ነገር ሳየው በጣም ነው። አንድ ቀን ቆሜላችሁ ማላቅ በመጥፎ ነገር የሚያዩኝ በጸብ የሚያዩኝ በአጠቃላይ በውስጥ መተው ሲጽፉልኝ ይሄ ነገር አግባብ አይደለም፣ ይሄ ተው እባክህ። እኔ ያውቃለሁ ነገሩን ሁሉ ንቄ ሁሌ መሰዳደባለሁ። ሰው ማሳልፎ ሰጠኝ፣ ምንም ለመስጠት ሞከረ፣ ምንም አለ እንደ ንቄት ነው ማልፈው። እዚህ ሚዲያ ላይ ግን እንደኔ ወጥችም በውስጥም የሚመጣልኝ አንድ ቀን ወጥቻለሁ። ዛሬ ግን ሙኒት ጋር ያለው ነገር በጣም ነው ያመመኝ። በመጀመሪያ ደረጃ ሸራ በጣም አመሰግናለሁ። ወንድማችን ሸራ በጣም አመሰግናለሁ። ረገጣው በሰላማዊ መንገድ ስድብ አቁሜያለሁ። 2 ቀን ስድብ ካቆምኩኝ ሸራ አመሰግናለሁ ወንድሜ። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉት፣ ገና አወራለሁ። ሸራ አመሰግናለሁ። አንድ ሳውዲ አረቢያ መሰለኝ የሚኖር የሚገጥም በግጥም በአጠቃላይ አማራ የሆናችሁ ግዴታችሁም ስለሆነ ማመስገንም አይገባኝም። ልዩነት የነበረኝን ሰዎች ግን እያነሳው አመሰግናለሁ። በልዩነት መካከል የተደረገውን ነገር ህዝብ እንደ ህዝብ ተነስቶ ገነት ኦሮሞ ነች በጣም በሚያሳዝን ሁኔታ እናቴ ትሙት
ኦሮሞ ነች። እኔ ማህበረሰብ እንደ ማህበረሰብ ስናገር የነበርኩት ታፕታፕ አድርጉ፣ ኮፒ ሊንክ አድርጉት። ገነት የቬሪቷ አውቃለሁ ምን እንዳለች ለኔ በጣም አመሰግናለሁ። ከጎኔ የነበራችሁ እነ ከሊፋ ሌላ በአጠቃላይ የኔ ሆናችሁ በዚህ ውስጥ ያላችሁ ሌላው የሚደንቀኝ ነገር አንድ ነገር ልንገራችሁ። ታሜን ሸር አድርጉለት። ወዲ ምስጋናውን ሳንጨርስ ታሜን ሸር አድርጉለት። ታሜን ሸር አድርጉለት። ኮፒ ሊንክ አድርጉ ሌሎቻችሁ። እኔና ቤታዩ የዛሬ 4 ዓመት በጣም እንሰደደብ ነበር። በጣም ከመጠን በላይ ብዙ ነገር ክፉ ነገር እንነጋገር ነበር። እናንተ እነሰመዱ ምናምን የሚውታርግ እነሰመዱ ምናምን እናንተን አላመሰግን እና ከዛም አሁን ከመጣውም በኋላ የሆነ ጉቺና እሷ ልዩነት ነበራቸው። እኔ ከጉቺ ወግኜ እሷን እንደምናገር ምናምን አድርጎ ብዙ ሰው እኔና እሷ አፍላፍ ተነጋግረን አናውቅም። ግን እኔ አመሰግናለሁ ቤታ በውስጥ መታ ሸራና አመስገኛለሁ ሁሉንም በውስጥ መታ ለኔ እንዴ ሰው ላይ ማስመሰል ሳይሆን የሚገባኝን ነገርና መደረግ ያለበትን ነገር ነው ለኔ የነገረችኝ። ቤታዩ አንቺንም አመሰግን። እኔ ለአንቺ ጥላቻ የለኝም። ጉቺ እህቴ ናት፣ አንቺም እህቴ ነሽ። ለሁለታችሁም ልዩነት የለኝም። ሁለታችሁን ግን የማስታረቅ የኔ ስራ ይሆናል። እሱ እንዳለ ሆኖ ታሜን ሸር አድርጉለት። አሁን ወደ ዋናው ጉዳይ ይገባላችኋል። አዎ በስርዓት ነው ያወራችኝ። ቴንኪዩ ታፕታፕ አድርጉ። ሌላዎቻችሁ ከኔ ጎን አማራውያን ብሔርተኛ የሆንከው ከኔ ጎን የቆምከው ምስጋናም ሳይሆን ግዴታችንም ስለሆነ ለማንም ቆሜ ከማንም ጎን ስለሆንኩኝ ሌላ በቅርበትም በተለያየ ነገር እኔ ሰፋ አድርጌ ነው ያሰብኩት። በኋላ ነው በደንብ ቢኖራት ኑሮ የለህም። ታሜን ሸር አድርጉለት። ታሜ ስትመጣ 1 ቁጥር ብቻ ጻፍልኝ ወይ ሪከርድ አድርጋችሁ ታደርሱልኛላችሁ። የዛሬ እንግዲህ ከሰዓት የነበራቸውን አመሻሽ ግልጽ በግልጽ ስለማስቀምጠው ሙኒት አቅምሽንና እኔ ግለሰብ ነኝ፣ ግን በምን አይነት ሁኔታ ላይና ምን ይዤ እንደምጓዝ ምን አይነት ብሔርተኝነት መንግስት በህግ እንደምፈልግ ያንን ነገር ተመርኩዘሽ እኔን ለመጉዳት ስትመጪ ህዝብ እንደ ህዝብ ነው የተነሳ። አዎ ቤታ ቴንክ በሉ ቤታዮ በጣም አመሰግናለሁ። አልጠበቅኳትም በጭራሽ። እናቴ ትሙት እኔ ለማንም ሰው ጥላቻ የለኝ። ሳራ የጊዜ ጉዳይ ነው ያገናኝን። ይሄ በዚህ ክፉ ቀን እኔ የሆነ ወንድሜ ደውሎ 3-4 ሰው በደንብ ሲያስታውሱኝ ከኔ ጎን አሁን በዚህ ሰዓት የነበራችሁ ሰዎች ላመሰግን ይገባል። ታሜን ሸር አድርጉለት። ለበጎ ነገር ለስድብ ለምንም አይደለም። ሸር አድርጉለት፣ ኮፒ ሊንክ አድርጉ። አንቺን ግን አቅምሽንና የነበረሽን አቅም ጉልበትሽን ነው ማሳየት የፈለኩት። አሁንም ማሳይሻለሁ። እናትሽ ትበዲያ እንደዚህ ይሁን ያንን እኔ ቃል ገብቼ ብሔርን ህዝብን እንደ ህዝብ ላልሳድብ እኔ ትላንት ሄለን ቤት ላይ 5 አንበሳ እኔ እንዳልነካ ያወረደችው እኔ አዝዣት አይደለም፣ ኦሮሞ ናት። ሙኒት በዚህ ልክ ከጀመረች ጀምሮ እኔን በአካል የሚያውቁኝ የኦሮሞ ብሔርተኛ የሆኑ በጣም እኔን የሚጣሉ ሪከርድ አድርገው ጽፈው ደውለው ሁሉ ለአንተ ይሄ አይገባም። እኔ እንደ ቀላል ነገር ነበር ያየሁት፣ ግን ህዝቡ በአጠቃላይ ተነስቶ ሲያይ ቆም ብዬ አሰብኩት። ማህበረሰብ እንደ ማህበረሰብ ላለካ መጥፎም ነገር ላልናገር፣ መጥፎ ነገር ሐሳብ ማጎታል። መጥፎ ነገር ግን ይሄ ድሮ በእኔ ጎን ናችሁ እየተከበራችሁ ከቂጥ ጀግና እያላችሁ ወጣችሁ ዛሬ እንደ ባለጌ ነው እየተሳደብ። እኔም የባለጌ ቤተሰብ ልጅ አይደለሁም። ስራ ነገ እኔም ህይወት አለኝ። የሰው እናት አልሰድብም፣ የሰው ልጅ አልሰድብም። በአግባብ መናገር ያለብኝን እናገራለሁ። የስድብ ዘመን አልቋል። ተሳዳቢ አማራን አይወክለውም። እውነቱን ነገር ዝም በል ሮቤል እና ታሜን ሸር አድርጉለት።
ታሜን ሸራርኩለት። በትልቁ ታሜን ነው የማመሰግነው ዛሬ። ታሜ በሁለት በኩል የሚወለድ ያው ሎካል ነው። ያው ዱባይ ላይ የፈለገውን ነገር ማድረግ የሚችል ሎካል ነው፣ አቅም ያለው ብዙ ልጆችን የረዳ በህግም በተለያየ ነገር የተቸገሩ በካንስሌሽን በተለያየ ነገር የረዳ ወንድማችን ጸባያተኛ ለመጣ ላይ ሄደው ብሔርን ማያውቅ ዱባይ ውስጥ እሱ ያረዳውና ያልደገፈው ቀጥ ያላረገው ሰው የለም። ታሜ ያረዳው ቀጥ ያላረገው በተለያየ ነገር እሱ ያረዳው ሰው የለም። አሁን ልመጣላችሁ እንግዲህ የሙኒትን አቅም ነው። ዛሬ ስብሰባ ነበራችሁ። ወይዘሪት ሙኒት በፌክ አካውንት ታዳምጭኛለሽ። ወይዘሪት ማን ነበር ስሟ? ጻፉልኝ። ኮፒሊክ እያሞኩ ልመጣ ነው። አሁን ኃይል ጨም ዛሬ ስብሰባ ነበራችሁ። ኦፊሱ አካባቢ የትም ቦታ ይሁን ስብሰባ ነበራችሁ። ወንድማችን ታሜን ሂደሽ እንደዚህ አይነት ሰው አካውንቱ አይታወቅም መክሰስ እፈልጋለሁ ሸር አድርጉላለ ሰው እንዲሰማኝ እኔን አሳብድሃለሁ በቁም አይደል አንቺን እኔ አሳብድሻለሁ። እግሪሽ በአጠቃላይ እርምጃሽ፣ ትንፋሽሽ፣ ሽንት ቤትሽ ሁሉ በእኔ ቁጥጥር ስር ነው። ይሄን ስናገር ስድብም አይደለም። አንቺን ዛሬ እንደገደልሽኝ ስለምቆጥረው አንቺን አልፋታሽም። ታሜ አቅም ስላለው ማድረግ ስለሚችል ታሜን እንደዚህ አይነት ሰው በቲክታክ አካውንት እያስፈራራይ ሊገለኝ ነው ብዬ መክሰስ ይችላለሁ አልሽው ስትዩ ስሙ ያስፈልግሽ፣ አይዲው ያስፈልግሻል፣ ሁሉ ነገሩ ያስፈልግሻል። ከቲክታክ ስሙ ጋር መመሳሰልም ይኖርበታል። ግን አለሽ አዳምጪ፣ ጆከርን ከሰሽ ወንድምሽ ነው፣ ስድብ ነው የተሰዳደባችሁ። ተይ፣ ህዝብ እንደ ህዝብ ነው የሚነሳብሽ። ስራሽም ይበላሽብሻል። ስራሽም ሚዲያ ላይ መስራት ካንስሌሽን፣ እኔን እንኳን አንገት አስደፍተሽ ጀግና ተብለሽ በኦሮሞና በተለያየ ነገር በመንግስት እንትኖች ተደግፈሽ ጀግና ተብለሽ ልትሸለሚ ነበር። ታሜ ግን ምን አለሽ? የነበራቸውን ዝግ የሆነ ስብሰባ ውይይታቸውን እንምነግራችሁ ወላሂ እንምላችሁ። ታሜ ግን ምን አለሽ? ታይ ስራሽ ሁሉ ይበላሻል። ስራሽ አንቺ እሱን አስይዘሽ እሱን አሳስረሽ ስራሽ ይበላሻል። ምንም የምትጠቀሚው ነገር ስድብ ነው የተሰዳደባችሁት። ስለዚህ ይቅርብሽ። ለብዙ ሰዓት ተሟገትሽው። ሎኬሽኑን አውጣልኝ አልሽው። እንግዲህ ሙኒት እስርሽ እንደሆንኩ በደንብ እንድትጠግቢኝ። ይሄ በዚህ ቁጭ ብለው ያወሩት ወሬ አሁን ከሰዓት ያወሩትን ነው የምነግራችሁ። እናቴ ትሙት አንድ ውሸት ነው ያሏሽም። ጫፍ እስከ ሽንት ቤትሽ እኔ ያለሁኝ ወደ ልጆችሽ እመለሳለሁ። ሎኬሽኑን አውጣልኝ ስትዩ አይታሜ ግን አንተን ምግድ እኔ ሎኬሽኑን አይሆንም ስለማለልሽ ስለምትቀየሚ ላሳይሽ። የተከፈተው አላይን ነው፣ አቡዳቢ አላይን ያለው አላይን ነው፣ አቡዳቢ ነው፣ አንድ በስሙ ስለሚጠራ። ስለዚህ ተይ ከሰሽ እሱን አሳስረሽ የምትጠቀሚውም የምትወስጂውም ነገር ስድብ ነው የተሰዳደባችሁ፣ በስድብ ይቆማል። እንደዚህ አይነት ነገር ውስጥ ገብተሽ ግን ነገ ህይወትሽም አንቺም ይበላሻል። ቁጭ ብለው እንግዲህ ያወሩትን ነገር ነው የምነግራችሁ። ከስሽዋለሁ እንዲለዋለሁ የምትለው ሴት ከስሻለሁ እንዲህ ብያለሁ ስቶሪ ላይ የለጠፈች ሴት ናት። ታምዬ አመሰግናለሁ አባቴ ወንድሜ። አቅም እንደሌለሽ ግን አሁንም ማሳይሻለሁ አይደለም። እኔ ስሜን ብልክልሽ ምንም አታመጭም። ምንም ትክክለኛ መኖሪያን ብታውቂው ምንም አታመጭም። በዝግ ዛሬ ያመሸሽበትን ነው ምነግርሽ። ተናደሽ መኪናሽን አስነስተሽ ነው ሄድሽው በልቶሽ። የአንቺ ግፍና የአንቺ መከራ እቤትሽ ያሉ ስልሽ አንቺ ሰብለን ሴክሬታሪ አረግሻለሁ ብለሽ ወስደሽ እቤትሽ ሰራተኛ አድርገሻት ያዙ። ሰራተኛ ይሄን አንቺ በሪከርድ ልጅቷን ሁሉ አመጣታለሁ። ሰራተኛ አድርገሻት አመት ሙሉ ያው 6 ወር አመት በይ እቤት ከገባይ በኋላ የቤት ሰራተኛ ስታደርጊያት እኔ ለቤት ሰራተኛ አይደለም የመጣሁት አለችሽ አይደል ሰብለ?
ለቤት ሰራተኛ አይደለም የመጣሁት ሲክሬት አይ ትሰሪያለሽ ጸጉሯን ላይ ተሻት በረኪና ደፍተሽባት 6 ወር ሙሉ ቤት ዘግተሻት አድምጡ የዚችን ሴት 6 ወር ሙሉ በረኪና ደፍተሽ ጸጉሯን ላይ ተሻት በየቀን እየጠፈጠፍሽ እንደገረድ እናቴ ትሙት በጥላቻ ተመርኩዤ አይደለም ገና የሙኒት ጉድ የሚያልቅ አይደለም እኔ በህይወቴ ስለመጣሽ ማንም አያስቆመኝም የሚያስቆመኝ አንቺና አንቺ ከሰሽ ጉሮሮኝ ስትሽ ጸጉሯን ላይ ተሽ በረኪና ደፍተሽባት ስቃይዋን አብልተሻ 6 እንዴት እንዲያመለጠሽ ልንገራችሁ በሚያሳዝን ሁኔታ ሰብለ የምትባለው ልጅ ሌሎቹንም አተው እንዴት እንዲያመለጠች ነግራቸዋለሁ ጸጉሯን ላይ ሴት ልጅ ጸጉሯን ላይ ከኢትዮጵያ የሀገር ገንዘብ መጥቶ ገንዘቡ የመጣ ከወጣች በኋላ አንቺ ሺሻ ስለምታመጊ ሺሻ እንደ ዱርዬ ሺሻ ስለምስቢ ሺሻ ቤት ይዘሻት ሄድሽ ሽንት ቤት ስገቢ ከፖርሳሽ 1000 ድርሃም አውጥታ ያቺ ልጅ ጸጉሯ ላይ ተሻ ስንት ነገር 1000 ድርሃም አውጥታ ከፖርሳሽ ላይ ጠፍታ ወጣች ከዛ በኋላ ድርድር ተብሎ ሁሉ ነገሩ አንቺ እጅ ላይ ስላለ ድርድር ተብሎ ከኢትዮጵያ ስንት ገንዘብ ተልኮ በስንት መከራ ነው የተፋታሻት ብሎክ አርገሻት ብሎክ አስደርገሻት የቤትሽ ውስጥ እኔ ሽንት ቤትሽ ውስጥ ሁሉ አለው አሁን ይሄን የተናገርኩት ታሜን ያመሰግንኩበትን ታሜ ራሱ ይጠይቅ ታሜ የሚዋሽ ከሆነ ይምጣ ታሜን እንጠይቅ ዛሬ ምሽት ይሄን ብለሃለን ቃል በቃል ልጠይቅልሽ ታሜን አመስግኘዋለሁ በተለይ መሲ ብርጅስቶን እንደ አንቺና እንደ ሳራ ዳጣ ስራ ቢሆን እኔ ዛሬ የፈለጋችሁትን አድርጋችሁኝ ነበር ያንቺ ቤትሽ ውስጥ እኔ አለው ሽንት ቤትሽ ውስጥ በአጠቃላይ ልጆች አንቺ ቤት ላይ ያሉ የወጡትም የሚኖሩትም በስቃይ ነው ያሉት የሰብለን ግፍ የማያቅ የለም አንቺ የሰራሻትን ስለዚህ ይሄ በጉራ በፉከራ ታሜ ይምጣና ልጠይቅልሽ የፈለግሽውን ስም አውጥተሽ የፈለግሽው ፎቶ ምናምን አልፋታሽም የህይወት ጉዳይ ስለሆነ መቼም ቢሆን አልፈታሽም በቀራ አሁን እኔ እናትሽ ትበሪያ እንደዚህ እሱን ትቼዋለሁ ያንቺን ስራሽን እማመጣቸው 10 ምናምን ልጆች አሉ አገር ጉድ እያለ ላይቭ ላይ አስገብቼ አንቺን ለማስገደል እኔ ለመጉዳት አይደል የመጣሽ እጎዳሻለሁ ማን እንደሚጎዳ ህዝብ እንደ ህዝብ ነው የተነሳብሽ እያየሽው ነው እኔ ወጥተሽ አትዩዘሃለው አናው ባሌ ካቡዲ አብይንጣ አፋፋ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 ፋ
ለምንሽ ጀግና ተብለሽ ከዛ አንቺ ካንስሌሽን በእኔ ላይ ልሰበስቤ ንፍጣም አድርገሽኝ ማን ነው አንቺ ላይ ደውሎ የሚሸማገልሽ? ማን ነው አንቺም ደውሎ የሚሸማገልሽ? ነገርኩሽ። ታሜ ጋር ያወራሽው ነው። ዛሬ ምሽት እንግዲህ ለብቻ ነው እርምጃሽ ሁሉ ቤትሽ ሁሉ እኔ ያለሁ። ለምን የኔ ሰዎች አሉ። እኔ ያለሁ ማለት የኔ ሰዎች አሉ። ካላወቅሽ ልንገርሽ፣ ስቃያዋን ያበላሻት ልጅ ለ3 ወር ስቃያዋን ያበላሻት ልጅ ካሜራ ደቅና ሽንት ቤትሽ ሁሉ ደቅና ሸዋር ስትወጪ እርቃንሽ ሁሉ አላት። እሱ ቪዲዮ እሱ ይሄ መረጃ ደግሞ እኔ ባለጌ አይደለሁም። ይሄን አውጥቼ ባለትዳር ልጅ አለሽ፣ ይሄን አውጥቼ እኔ አላሳጣሽ። አንቺ ስቃያዋን ስታበያት፣ መከራዋን ስታበያት፣ ፍዳዋን ስታበያት አንቺ ምወስጃቸው 3 ወር ተቀምጠው የ3 ወር የቤት ኪራይ እኮ ነው። ስራ ሳታስገቢ ስራ ታጣው እንሂድ ሲሉሽ 3 ወር የቤት ኪራይ ትቀበያቸዋለሽ። መከራቸውን እናቴ ትሙት። ቪዲዮ የሀገር ልጆች ወደ 8 የሚሆኑ ኖርማል ቪዲዮ ይዘ እቺኛይቱ ግን በጣም ስማርት የአዲስ አበባ ልጅ ናት። ወገብ ዛላሽን ነው የቆረጠች። ልንገርሽ እንደ አንቺ እኔን አሳልፎ እንደመስጠት እኔ ግን የልጅ እናት ነሽ። እናቴ ትሙት የ6 ልጅ እናት ነሽ። ህይወትሽን አውቀዋለሁ። እዚህ ላይ መተሽ ሳክስ ብድር ብትሰጪ ገንዘብ ብትሰጪ
ሰው እያስለቀሽ አንድ ቤት ላይ 2 ወር ያለ ስራ ተበድረው ከኢትዮጵያ አስገልብጠው ሁሉ ገንዘብ እስከሚሰጡ የቤት ኪራይ ስለም አስከፍለሽ ዘርፈሽ መተሽ እዚህ አንበሳ ብታወርጂ ብትረጂ እሱ ትርጉም የለውም። እኔ እንዳንቺ በሆን ኑሮ ለሳምንት ያክል ካሜራ ገጥማ ዋጋሽን የሰጠች ደና ሰውነት እንኳን ባለሽ አውዝ ቢላሂ ምን ሸይጣን ረጅም። እኔ እንዳንቺ ባለጌ በሆን ይሄ ቪዲዮ የደረሰ መቼ እንደሆነ ልንገርሽ። ያን ጊዜ ወጥተሽ ሳራ ለሀበሻ ቤት አንተ ራስህን ታውቃለህ አስይዝሃለሁ ብለሽ ስትፎክሪ ያን ቀን ነው ለኔ የደረሰኝ። ወላሂ ነው ያለቅም ያባቴና አጥንተኔ ባለጌ አይደለሁም። እንዳንቺ ስራ ቢሆን ግን ልጅ አለሽ ቤተሰብ አለሽ። ነገ አንድ ነገር ብትሆኚ ለኔም ልጆችሽ ምን እንደሚሰማቸው አውቃለሁ። ስራሽ ነው የምትበድያቸው ሰዎች እዛው ቤትሽ ላይ ነው የሚበቀሉሽ። እዛው ቤትሽ ላይ ካሜራ ደቅና ሽንት ቤት ሻወር ስትወስጂ ቁጭ ብለሽ እካካሽን ስትይ ሁሉ ከጫፍ እስከ ጫፍ እንደ ሰራተኛ አርገሽ ስታሽሞነሙኒ ወገቧን ዛላዋን እየሳቀሽ ነው የጎዳችሽ። ግን እሷ አትምርሽም። እውነት ልንገርሽ ልጅቷ ከዱባይ ምድር ከወጣች እናቴ ትሙት ተለቀዋለች። በህይወቷ የምትበቀልሽ ሴት እሷ ናት። በህይወቷ ከዱባይ ምድር ልጅቷ ከወጣች ኢትዮጵያ ከገባች ቴሌግራም ላይ ታዝረከርክሻለች። ቂጥሽን እየፈገፈግሽ ድምጽሽን ሻወር ስትወስጂ እኔ እዚህ ከፍቼ ማሰማት እችላለሁ ለምልክት። ይሄ ማስተባበያ አይደለም። እውነቱን ነው የምናገረው። ግን እኔ ያን ጊዜ ሰድበሽኝ እንደ ሰድብኩሽ ሰድበሽኝ እኔ እኮ እንግባባ ነበር ለምን ይሄን አልክ ብትይኝ፣ ያንቺ ግን 4ኛ ወርሽ መፈከር ከጀመርሽ እኔ ጋዚ ጥሩ እየተጫወሽ እኔ ላይ መፎከር ከጀመርሽ አስይዘዋለሁ እያልሽ ዱባይ እንደምኖር መረጃ ስለደረሰሽ 4ኛ ወርሽ ይሄ ሁሉ ህዝብ ተነስቶ ሲያላምጥሽ እኔን እኮ በህይወት እኔ የህይወት ጉዳይ ነው። አንቺ እናቴን ሰድበን እኔ የምላስ ጉዳይ ነው። ትላንትም ይቅርታ ልጠይቅሽ ስለ ራስሽ ብለሽ እንደ ዝንጀሮ ደንፍተሽ ሄድሽ። ገና ተጀመረ ዳጣ መጣልሻለሁ። አንቺን የሙኒትን ስጨርስ ሳምንት ስራ የሙኒት ናት አመጣለሁ። ልጆችን ያለ መረጃ ሁሉንም አመጣለሁ አስቀምጣለሁ። ለምን እኔም በህይወቴ ስለሆነ የመጣሽው። የባልሽም ቁጥር ደርሶኛል። ከፈለግሽ የባልሽ ሁሉ ነገሩ አለኝ። ለባልሽ ደግሞ በአረበኛ አስተርጉሜ ምን እንደምልክለት ታውቂያለሽ? ከማን ጋር የፍቅር ቮይስ እንዳደረግሽ እዛች አልጋ ቤት ገብተሽ ሩጦ ያመለጠሽ ወንድ ምን እንደያዘብሽ ታውቂያለሽ? አልጋ ቤት ትላንት ያንቺ ድራይቨር የነበረ አትሰቢ። ያቺን ሪከርድ ደግሞ አማርኛ ስለማይሰማ ብዙ ሌላም ሰው አለ። እቺን ሪከርድ ለባልሽ ዋትስአፕ ላይ አስቀምጥለታለሁ ዛሬ በደንብ አስተርጉሙ እንዲሰማው። ከኔን ህይወት ልቃጥሽ ስትመጪ ሙሉ ህይወትሽን በጠብጠዋለሁ። ባልሽ እንደምትዘርፊ እንደምትሰርቂ አማርኛ ተናጋሪ ስለሆኑ እንደምትዘርፊ እንደምትሰርቂ ይሄን ሁሉ ሰው ስቃይ እንደምታበይ አያውቅም። ይሄንንም አደርስለታለሁ። ባሌ ይምጣ ከአቡዲ አረቢያ አይደለሽ? ባልሽ በባልሽ የባልሽ ስልክ አለኝ። በባልሽ የምጎዳሽ እኔ ነኝ። በአጠቃላይ እንግዲህ ቤትሽ ላይ ሲደረጉ የነበሩ በቪዲዮ ይታገዛ አስቀምጣለሁ። ወላሂ ባልሽ እናቴ ትሙት ለባልሽ አደርሳለሁ። አንድ ነገር ባልሽ ይሄን ነገር አያውቅም። ምን እንደምትሰሪ ሰው እንደምበድይ አያውቅም። አንድ እኔ እስሯ እንደሆንኩ ማወቅ ያለባችሁ ነገር ታሜና መሰገንኩት እየሰማችሁ ታሜ ጋር ቁጭ ብላ ሎኬሽን አሳይታ እንዴት እንደመከሰስ እንዴት እንዳለበት ሁሉ ነገሩን የጠየቀችበትን የተበሳጨችበትን የሷን ንግግር ሁሉ ነገርኳችሁ። ታሜን እኮ ይምጣ እዚህ አይዋሽም ወላሂ በልብለው አይምልም። በዝግ ያወሩትን የራሷ ሰዎች ጋር ሰብሰብ ብላ ያወረችውን ነው ለኔ
ታምዬ አመሰግናለሁ አባቴ። የት ጠፍተሽኝ? አንቺ እኔን አስይዘሽ እስር ቤት አስገብተሽ እኔ ተዘግዝቄ ኩላሊት የፈረሰ ተደብድቤ አንቺ ሰላማዊ ኑሮ ልትኖሪ ህዝብ የሚለቅሽ ይመስልሻል? ሚዲያ ላይ ትታያለሽ፣ ትታረቂያለሽ። ግን ርቀት ያለው ነገር ስትሄጂ ከኔ ከጎኔ ማህበረሰብ አለ፣ ሰፊው ማህበረሰብ አለ፣ ጓደኛ አለ። ሌላ የሚጠላኝ እኔን ቢያገኘኝ እንዲህ አደርጋለሁ ብሎ ሲሰድበኝ የነበረ የኦሮሞ ተወላጆች ናቸው ዛሬ እኔ ከጎኔ የሆኑት። ለአንቺ ብዙ ነገር የዋልኩልሽ አንቺና ሳራ ዳጣ ብዙ ነገር የዋልኩልሽ እኔን አንገቴን ታስደፊኝ ነበር በንግግር አስይዛለሁ ብለሽ ፎክረሽ ስትወጪ ግን ለካንሲሌሽን መሰብሰቢያ ሰው ይሸመግለኛል፣ ሰው ያስታርቀኛል ብለሽ የለመናለሁ፣ ሸመገላለሁ፣ ሰው ይላክልኛል ብለሽ የራስሽን መንገድ ያበላሽሽ። ዛሬ አማራው ብሔርተኛ ነው እናቱ። ማንም ግለሰብ የማንም ጭራ እንዲነካ አይፈልግም። እንዴ ሰውኛ ስታስቢ ደግሞ ዛሬ እኔ በህግ ስለምፈለግ አንቺ እኔን አሳልፈሽ ሰተሽ አንቺ ደስተኛ ኑሮ ኤምባሲ ሊሸልምሽ፣ ህግ ሊሸልምሽ፣ ደህንነቶች ሊሸልሙሽ፣ ጀግና ልትባይ ላልሰራሹ ስራ ወጥተሽ ማልሽ አፍሽን ከፈትሽ፣ በከፈትሽው ልክ ተለካሽ። ብዙዎቹ የኛ አማራ ልጆች ናቸው ስቃያቸውን ያበላሻቸው። እንደ ብሔርተኝነት ስመጣ ደግሞ ማንም እንድነካ አይፈልጉም እያልኩሽ እንኳን እኔ እዚህ ስንት አፌን ስካፈት የኖርኩት በጣም ብሔርተኛ ነኝ፣ ዘረኛ ነኝ። ወድን አይደለም እኛ ዘረኛ ይሆን ዘረኛ ነን ስንል ተገለን ተፈናቅለን በጅምላ ተቀብረን ነው። እንደ አንቺ ለካንስሌሽን ለእንትን ሚዲያ ላይ ምንሽ ሆነ ሚዲያ ላይ ምንም አይነት ነገር ሰርችበት አላውቅም። ብሔርተኝነትን አፌን ከፍቼ ብሔርተኝነትን የገነባሁበት አስከብር ያለው ብዙዎችን ከባለሀብት እስከ አርቲስት እስከ አመራር ድረስ። ዛሬ ግን ስድብ ለኛ ትግል ላይ ስለሆን ስድብ ለኛ አይጠቅመንም፣ አይወክለኝም፣ አቁሜያለሁ። ስለዚህ አንቺ ወጥተሽ ዛሬ ባለሀብቶች፣ ማንኛው ባለሀብት ነው ከኔ ጎን ያለው? እስኪ ንገሪኝ። ማን ልጠሪልኝ ነው? አይዞህ የሚለኝ እኔ ማንኛው ባለሀብት ነው? ባለሀብቶች ይመርመርልኝ። እኔ ስከሰስ እኮ ይመጣልኛል። የኔ እናት ሙሉ እንትን አለኝ እኮ። የዱባይን ሲስተም ታውቂዋለሽ። ክስ ስታስገብብኝ በስልክ ቁጥሬ በተለያየ ሜሴጅ ይላክልኛል። ፋራ ነሽ እንደው ትንሽ እንደው ባላገር ነሽ። ለሚምሰል ለህዝብ ይምሰል እዚህ መተሽ አፍሽን ስከፍቺ አንቺ የዱባይን ሲስተም ሁሉም ያውቀዋል። አፍሽን ስከፍቺ ከህዝብ ውጭ የሚወድሽ የሚያከብርሽ ህዝብ ነው። ሁሉም ነው የተነሳብሽ። ለምን? እኔም በህይወት ስለሆነ የመጣሽ ቢኖርሽና አቅሙ ቢኖርሽ አስይዘሽን ስለነበር አትረቢም። እውቀት የለሽም። እንደሌላ ውጭ ውስጥ ላይ እየተለሳለሽ እየመጣሽ ድራማ እንደምትሰሪባቸው የመዳም ቅመም መስይሽ የማይነካ ነገር ነክተሽ መጣሽና እኔ ጋር ተፋለምሽ። የፈለግሽውን ነገር ታመጭ። ከዚህ በላይ ለእኔ ከባድ ነገር የለም። የፈለግሽውን ነገር ብታመጪ አልፋታሽም። ማንም የሚሸመግልሽ ስልክሽ ላይ ማንም ሰው አይደውልም። አንቺን ደውሎ ታይ የሚልሽ ሰው የለም። ልንገርሽ፣ እኔ ብቻ አይደለሁም። ብሔርስ ለምን ነው የተባልሽው? ለምን ነገርኩሽ እኮ። እንግዲህ ዛሬ አሁን ከመሸ ቅርብ ሰዓት ከሰዓት የተነፈሽውን ዛሬ የተነፈሽውን ዛሬውኑ ታሜን መጥቼ እያመሰግንኩ ነው። ታሜን ሸር አድርጉለት እንዳረጋግጥልሽ። ታሜ ይምጣና እስኪ አላልኩም ይበል። አላለችኝም ብሎ ይማል። አስምለዋለሁ። ለምን? በሃይማኖቱ ስለማይደራደር ወላሂ አላለችኝም። እርግጠኛ ነኝ። ለመሸፈን ልትል ትችላለህ፣ ግን አብራችሁ ያመሻችሁትን ሁሉ ነገሩ እኔ አለኝ። እስከዛሬ የምታደርጊውን የምታወሪው ነገር ሁሉ እኔ ላይ የምፎክሪው ነገር እኔ ጋር አለኝ። አንቺ ነሽ ከመንግስት ጋር ሰፊ ግንኙነት አለሽ። ሳራ ዳጣ በኤምባሲ ስትሳደጂ አማራ ነሽ ተብለሽ ኤምባሲ አረንጓዴ ቢጫ ቀያሽ ተብለሽ አንገትሽን ስደፊ እኔ ጋር ስታለቅሽ ነበር። ኤምባሲ ፋኖን ትረጃለሽ፣ አማራን ትረጃለሽ። በተለያየ ጊዜ
ቁጭ ብድግ ሲያደርግሽ ነበር። በዛ ምክንያት እኔ ከጎንሽ ሆኜ ቤትሽን እንትን እንድትይ ከሁሉም ተከላክዬ የኛ ከሚሰድቡሽ ልጆች ሁሉ አስወጥቼ በጎ ነገር ውዬልሻለሁ። ዛሬ ግን ሙኒት 4 ወር ሙሉ እኔ ላይ ስፎክር ኤምባሲ ጋር እያይዛ ነገሮችን ስትሰራ ባላየ ባልሰማ ጸጥር እኔና አንቺ ሳራ ዳጣ እኔ ዛሬ እውነቱን ተናግሬ ነው ማርፉ። ማንም የሚጠይቀኝ ሰው የለም። አንደኛ ነገር የተፈለገው እኔና ጉቺ እንድንጣላ ያለ ስራዋ አንለካትም። ሳራ ጉቺ ላንቺ ጥሩ ነገር አልዋለችልሽም። አያገባኝም። እኔ ስለ ጉቺ የተነካከንበትን ነገር ነው። የዛሬ የታኩር መኪና መቼ ነው የተሰጠ? ጻፉት፣ እየዘረጋገፉት እመጣለሁ። ካሁን በኋላ አልደብቅላችሁ። እስከ ስራችሁ እስከ ሪከርዳችሁ የታኩር መኪና መቼ ነበር የተሰጠ? የዱባይን ጉድ እንግዲህ እኔ የማፈርጠው እንዲያሰሩ ነው ማረጋችሁ። እኔ ለመግደል ስትመጡ እንዲያሰሩ ነው። የታኩር መኪና ሊሰጥ ሲኬድ ተጠርተዋል፣ ነግራቸዋለሁ አብረዋት እንዲሆኑ። ታዳሚዋም አንዷ ሙኒት ነበረች። እኔ ኤምባሲ ውስጥ ካልሽ ኤምባሲ ውስጥ ከሌ የምትደዋወያቸው ከዛ የተላከውን ቮይስሽ ሙኒት አሰማሻለሁ። ኤምባሲ ብለሽ አንቺ የምታለቀልቂላቸውን የመጨረሻ ዝግ ስብሰባችሁንም ዛሬ እናገራለሁ። ከራሳችሁ አፍ ስለሆነ የተነገረኝ ማን ሊጠይቅኝ? ሳራ ሙኒት ሳራ ሙኒት የታኩር መኪና ለመስጠት ሳራ ሙኒት ማን ነበረች? ጉቺ ሶስታችሁ መሰላችሁኝ። መሲ ለምን ቀረች? ምኑና ነው? አኩርፋ ነው ወይ? ጠርቻታለሁ። እንደ ጓደኛ ቀልድ ነው ጉቺ የቀለደችው። የታኩር መኪና ሲሰጥ ነገሩ እንዴት እንደተነሳ ነው ስለ ሳራ ዳጣ ነው የምናገረው። ወይዘሪት ሳራ ጉቺ ማውራት ስትጀምር ለመሲ ብርጅስቶን ስልክ ትደውያለሽ። ስልክ ስትደውይ ደውለሽ ታስቀምጫለሽ። ጉቺ የምታወራውን ነገር ታሰሚያታለሽ። ከዛስ በኋላ ፊልም እናያለን። ያቺ የተወራችውን ነገር ቃል በቃል ምንም ሳይጣሉ ቃል በቃል ጉቺም አትወቀስም፣ ከሌም አይወቀስም። አሁን እውነቱን እያፈረጥኩ ትሄዳለሁ። እኔ ነኝ የምዘረግፍላችሁ ዱባይ ውስጥ የሚሰራ በእነዚህ ሴቶች ውስጥ በህይወቴ ሳራ ይሄን ነገር አሰምተሻታል። ከዛስ መሲ ጓደኛዋ ናት፣ በጣም ጓደኛዋ ናት። እንዴት ይሄን ትይኛለሽ? ጉቺ እያለቀሰ ለኔ ደወለች። መሲ ብርጅስቶን ላይ ሳራ አንቺ ላይ አልደወልኩም፣ ባለጌ ናችሁ፣ አብራችሁ እየበላችሁ እንዴት ብዬ ተናድጄ አልቅሳ ነው የደወለችልኝ። አራታችሁም ተግባባ። ጉቺ መሲ ብርጅስቶን ማን ነው ያሰማሽ? ሳራ ናት ሪከርድ አድርጋ ነው የላከች፣ ስልክ ከፍታ ነው ያሰማች። ለምን ይሄን ታደርጋላችሁ? እናንተ ብትጣሉ እኮ አግባብ አይደለም። እንደዚህ አይነት ነገር አታድርጉ ብዬ መሲ ብርጅስቶን ሄዳ ነግራሻለች። ቄም ያሽ ጀመርሽ አይደለ? ሳራ ዳጣ ስራሽን ነው የተናገርኩት። ከዛስ ወይዘሪት ሙኒት ወደ አንቺ ልምጣልሽ። መሲ ብርጅስቶንን ሄደሽ መሲ ብርጅስቶን አስራችሁ ይዛችኋታል። ትፈራለች። መሲ ብርጅስቶንን ሄደሽ ጉቺን እንዳታምኛት ታያታለሽ። ለጉቺ ደውለሽ እንደዛው ከነሱ አፍ አይደለም የሰማሁት እኔ። ሁለቱን አባላችኋቸው። ስለኔ ወጣ እንድታወራ አደረጋቸው። ጉቺ እኔን አሳልፋ እንደሰጠች ስትሰድብ ነበር። እኔን አሳልፋ አልሰጠችም። ጉቺ በበጎነት ለትልቅ ሰው ነው ያራቸው። ያቺ ትልቅ ሰው ደግሞ ለመሲ ብርጅስቶን ሳይሆን እኔን ስለምትቀርቡኝ እንደ ሐሳብ እንደዚህ ይሄ ልጅ አሳዘነኝ ብላ ነገረች። ሙኒት እና ሳራና አንቺ ሙኒት ምን አደረጋችሁ? መሲ ብርጅስቶን ወጣ እንድታብራራ አንድ ነገር ላብራራለ። ኢቲኤም ላይ ቆማ አይቻለሁ። ወላሂ አላየችኝ። እኔ መኖሬን ማብራራት ነበር የፈለጋችሁት። አዘዛችኋት። ወጣይ መሲ ብርጅስቶን ተናገረች። መሲ ብርጅስቶንና ጉቺ እንዲጣሉ አደረገ። እታሜ ቤት ስንት ተሰብስባችኋል? ፊት ለፊት ታሜ የሆነ ውሸታም ይሁን ምንም ይሁን የሆነ ሰው መጥቶ ታሜ ሙኒት ላለው ብሎ ነው
መልሶ ይቅርታ ጠይቆኛል። ታሜ አስይዝሃለሁ እያለ እየፎከረ ነው ሲለኝ አንቺ አለሽበት ጉቺ እናንተ ለእርቅ ተሰባሰባችሁበት እኔን አስይዛለሁ ብለ ሲፎክር እንዴት ስላት አጅማን እናንተ ጋር ለሌላ ጉዳይ ተሰበሰባችሁበት መታ ሳራ ዳጣማለሽ አንቺም አለሽ ጉቺ ቡጭርቃችሁን ደውላችሁ ሙኒት ለብቻ ሳራ ለብቻ ታሜን አነሳሁለት አወራሁት። በቃ ነገሩን ደርሼበታለሁ አልኩት። ያው ጉድ ስሙ። ይተማማሉ፣ ይዘራጣጣ፣ አብረው ይበላሉ፣ ሪከርድ ይደራረጋሉ። ተሰብስበው አንቺ ወንጀለኛ ነሽ ከ7 ጊዜ በላይ ታሜ ቤት ሳራ ለሀበሻ ቤት ስብሰባ አድርገው ጉድ አገር ጉድ እስከሚባል ሌሊቱን ሙሉ እየተላቀሱ አንቺ ጥፋተኛ ደግሞ ሳምንት መልሰው ይሰባሰባሉ። ሚዲያ ላይ መጥተው ያስመስላሉ። መሲ ብርጅስቶን በባህሪዋ የሰማችሁን ትዘረግፋለች፣ የሰማችሁን ታወራለች። ተቀጥቅጠሽ አንድ ቀን አዳር አልቅሰሽ እንባዴም እንባሽ ሁሉ ሪከርድ ሁሉ አለኝ። ወይዘሪት ሳራ ግን ስራችሁን እኮ ነው የምነግራችሁ። ከዛስ ወይዘሪት ሙኒት እኔ ነግሬሻለሁ፣ ጉችን አሳልፈሽ አብረሽ እየበላሽ ቆይሽ ይሄልቱ አብራችሁ እየበላሽ በጎን እሷን ለመጉዳት ከስ ተገናኛችሁ። መጨረሻ እኛ ይደርሰናል ሁሉም ነገር እንዳታወሩ። ስብሰባ ተሰብስባችሁ ወስደው ሰብስበዋችሁ ምን ነበር ያልሽ ወይዘሪት ሙኒት? ለእኔ እንደደረሰ ጉዳዩ እዛው ያለ የሚሰራ ሰው ምክትላቸው ጆከርን እኮ በአካል እናቀዋል ጓደኛዬ ነው ስላለሽ እሱ እንደሚነግረኝ ስላወቅሽ ሩጠሽ መተሽ ሀቢባ ቤት ገባሽና እኔ ከመንግስቴ ጎን ሁኜ እሰራለሁ አልሽ። ወይዘሪት ሳራ የተደረገልሽን ነገር ረስተሽ አሸባሪ ስንባል ቁጭ ብለሽ አንቺም ታስተባበሪ ነበር። ምን ነበር ያሉሽ ወይዘሪት ሙኒት? ኤምባሲዎች አብረሽ ትሰሪ ነበር እኛ ጋር፣ ዛሬ ለምን ከሰሽው? ትላንት እዚህ መኖሩን እያወቅሽ እንዴት አልከሰሽውም ሲሉሽ ምንድነው ያልሻቸው? አልነካኝም፣ አንቺን የነካሽ ብቻ ነው ምከሽው፣ ለኛ እያሳለፍሽ እስከዛሬ የሰጠሽን ተባልሽ ወይ ሙኒት? ኧረ እናንተ ጉድ መቻል ጋር አሁን ገና እኔ ከነሱ የሪከርዳቸውን ሁሉ ልክልሻለሁ። አንቺ ነሽ ሳራ ዳጣ። ግን እኔም ብቻ ሳይሆን ለተደረገልሽ ነገር እንኳን አንገት ሊኖርሽ ይገባ ነበር። ገና ብዙ ጉድ ይዘረግፋለሁ እኔ ገና ብዙ ጉድ ይዘረግፋለሁ። ቤታዩንና ጉችን እንዲጣሉ ያደረጋችሁት እናንተ ናችሁ። እናንተ ናችሁ እንዲጣሉ ያደረጋችኋቸው። ካንቺ በፊት ይሄን አሁን ካንቺ በኋላ ይሄ የተሰጠው ይሄ ብላችሁ እንዲባሉ እንዲቃቃሩ ያደረጋችኋቸው አንቺ ነሽ ሙኒት። ዋናዋ ተዋናኝ ደረትሽን ገልብጠሽ እንደ አክተር የሚያጫ ገና አራባጌ ስለናንተ ገና ብዙ ነገር ዘረግፋለሁ። የሙኒ የቤታዩና የጉችን እኔ ነኝ የምፈታው። እውነቱን ተናገሪ፣ እውነቱን አፍርጭው። የቤታዩን ገንዘብ እንደበላሽ ተደርጎ ጉቺ ስትሰደብ ነበር። ጉቺ እኔን አሳልፋ እንደሰጠች ስትሰደብ ነበር። አይደለም የሚያነካካ ነገር ስለነበር ነው ጸጥ ያልኩት። ሳራ ይሄን እያወቅሽ ሁለታቸው እንዲጣሉ አድርገሻል።
ታውቂያለሽ ሁሉንም በማስረጃ ለሁለቱም ደውዬ በማስረጃ ሰጣቸዋለሁ። ለማንም አላጎነብስም። እኔ እውነትን እኔ ስለማቅ እንደዚህ ፈንዲታችሁ እስከምትመጡ ድረስ ነበር እኔ ሁሉን ነገር የደበቅኩላችሁ። ሳራም በህይወት ጉዳይ ብዙ ያሰቃየሽና የገፋሻቸው በገንዘብም ዙሪያ እንዲሁ ሌላውን ተይ፣ በምትሰሪበት ስራሽ ዙሪያ ሁሉ ብዙ ችግር አለ። በባልሽም ዙሪያ ብዙ ችግር አለ። ሳርዬ ግን ዳጣ አንገቱ ላይ ያደረገ የባልሽ ወርቅ በጣም ያምራል። አንቺ የምታደርጊው አንገትሽ ላይ የምታደርጊው ወርቅ በጣም ያምራል። እኔ ጋር የተነካካችሁት ከማንም ሰው ጋር የሚያነካካ ነገር የለም። እንደ ግለሰብ እኔን የነካችሁት ስለ ወርቁ ጉዳይ ሳነሳለሽ ስለ አንገቱ ላይ ስላደረገው ስለ ባልሽ ወርቅ ስለ አንቺ አንገትሽ ወርቅ አድርገሽ ዛሬ የምትይበት ሚዲያውን ሰላም አደርገዋለሁ። አትሰቡ። ከዱባይ የመጣ ብጥብጥ ነው ሰውን ሁሉ እንዲያበጣብጥ ያደረገ። በዚህ ጉዳይ ላይ ቤታዩም ስሟ እንዲነሳ በተለይ የሌላ ሰው ስም የትልቅ ሰው ስም እንዲነሳ የሱም ስም ስለማልፈልግ እኔ እንደ ግለሰብ እናንተ ጋር ነው የገጠምኩት። ሌላ እነሱን ትልልቅ ሰዎችን የሚነካ ነገር አልነካም። እናንተንና እናንተን የሚወክል ነገር ዋጋሽን እሰጥሻለሁ፣ ገልጣችኋለሁ። ካሁን በኋላ በተለይ አንቺና ሳራ ዳጣን አንድ ሰው ለመመከት ብለሻል። ውሸት። እንተያያለን እንደዚህ ዝርክፍክፍ አድርጌ ከዛ በኋላ አጸደዋለሁ። በተለይ ሳራ አንላቀቅም። ያለኝን ነገር ዝርክፍ አደርገዋለሁ። እሱ ነው። ታምዬ አመሰግናለሁ የኔ አባት። በተረፈ አሁንም አስፈላጊ ከሆነ 1-4 ሰዓት ቆይቼ መልሼ ደግሞ የምታመሽበትን ያወራሽውን ስልክ የምታወሪውን ንዴትሽን እንዴት እንደምትበሳጭ በእኔ ደግሞ መጥቼ እናገራለሁ። ከፈለግሽ እኔ ቪዲዮሽንም መልቀቅ እችላለሁ። ታዩ ሙኒታ አንፋታም። ወላሂ አልፋታሽም። የፈለግሽው ልታወሪ ትችያለሽ። ወንጀለኛ ነሽ አንቺ። ህግ እንዲፈልግሽ ባልሽ ትዳርሽ እንዲበጠበጥ የባልሽን የመጨረሻ ቁጥር ሁሉ ነግርሻለሁ። አለኝ ቁጥሩ ሎካልኝ ሲአይዲ ጋር ሰራለሁ ብለሽ ብዙ ሴቶችን ታታያለሽ። አይደለሽም። ባልሽም ሲአይዲ አይደለም። አንቺ ፓስፖርት የለሽም። ዱባይ ላይ ስለወለድሽ ብቻ ምናልባት የሚሰጥሽ መብት አለ መሰለኝ። ከዛ ውጭ ምንም ነገር የለሽም። ሰው አታስፈራሪ። ይሄ ገና እየገፋሁ አመጣዋለሁ። የፈለግሽውን ብታወሪ አልፈታሽም። የፈለግ ፎቶ አንቺ ምን አንቺ ቀበጥስ የበይ ከሌነው ስሙ እዚህ ነው ያለው። እኔ በተግባር ያደረግሽውን ነገር ነው እያመጣው ህይወትሽን ነው የምበጠብጠው። ህግም እነሱ ላይ ደግሞ ኤምባሲ ላይ አብረሽ ትሰሪያለሽ። ኤምባሲዎች ላይ ደግሞ መተሽኛል። ለእኔ መተሽ ምንድን ነው ያልሽ? እኔ እያለሁ ኤምባሲ አይነካም አልነበር ያልሽ? እስኪ በደህንነት ዙሪያ ያሉ እኔ እያለሁ አንገታቸውን አስደፋቸዋለሁ። አቅም አለኝ። ማን አባቱ ኤምባሲ ሪከርድሽ አለኝ። ሙኒት ዛሬ እኔን እንትን ጀግና ልትባይ ማዕረግ ሊሰጥሽ ነበር። ማዕረግሽን ህዝብ ላይ ያለሽ ማዕረግ ነው ያወረርሽው። ሌብነትሽን የማያውቀው ሁሉ የዛ ሁሉ ግፍ የዛ ሁሉ እንባ እኔ ወተሽ አሲዛለሁ ብለሽ እንድትናገር ያደረግሽ ወላሂ የዛ ሁሉ እንባ እንድትናገር ያደረግሽ እግዚአብሔርን ወተሽ እኔን እንድነቂ ወተሽ ህዝብ እንዲዞርብሽ ያደረግሽ። በነገራችን ላይ ብዙ ነገር ስናገር ብዙዎቹን እርስ በርሳቸው እንዲጣሉ ሪከርድን ብዙ ነገር ስላለኝ እዛው ሴቶች ውስጥ እርስ በርሳችሁ እዛው ተካሳችሁ እንድትተላለቁ ነው ማድረጋችሁ። እርስ በርሳችሁ ከሌ ጋር ልጣለም ነው ታዩ። ስራሽን ነው እያወጣው መበትንልሽ። ዋናው ታርጌቴ ግን ባልሽ ጋር ነኝ እኔ።
አንደኛ ሚዲያ ላይ መሰሪ በአጠቃላይ አሰባስቤ ደረሰኝ ስታስፈራሪ የነበሩትን እንዲተረጎምለት በሰው አንቺ ከምታውቂው በላይ ሎካል እንኳን የምታውቂው የለሽም። እኔ ግን በጣም ሎካሎችን እንኳን አውቃለሁ። ራሴን መጠባበቅ ያለኝ በሎካል እንዲያገኙት አረቦች እንዲያገኙት አድርጌ ሪከርዱን ሀበሻ ይዘው አስተርጉሞ እንዲሰማ ነው የማደርገው። ባልሽ ጋር ህዝቡን የምበድል ማለት ከዛ ከወንድ ጋር እንዴት እንደምትማግጭ ለባልሽ አደርሳለሁ። ቻው ደህና ሁኑ። ለበፈለግሽው መንገድ ነይ፣ ቶሎ ነይ። እኔ ተሳዳቢና ባለጌ ነኝ። አይ ተኩስ ፈርቻለሁ። አንድ ነገር ግን ይሄ ሁሉ ከመሆኑ በፊት ፈርቻለሁ የምትል ስቶሪሽ ላይ የምትጎሪበት ስቶሪሽ ላይ እዛች ላይ ፈርቻለሁ ብለሽ ከለጠፍሽ አቆማለሁ። ካልሆነ ግን ህይወትሽ ይበጠበጣል። እናቴ ትሙት ህይወትሽ ሙሉ በሙሉ በጠብጠዋለሁ። ደግሞ የምታስፈራሪው ለእኔ የሚያደርሰኝ ነገር የለም። የምታስፈራሪው አንቺ ሰዋ ካለ የአንቺ ሹፌር ድራይቨር ረድቸው ምናምን አታስፈራሪው። ለእኔ የሰጠኝ እኔ ጋር እንደውም ጸብ ነው። ለእኔ የሰጠኝ ነገር የለም። የዛሬ ውሎሽን ምሽትሽን ነግሬሻለሁ። ቀጣይ ደግሞ ነግሬሻለሁ። ትንሽ ቆይቼ መጥቼ ስልክ የምታወሪውን የምታደርጊውን ነገር መጥቼና ላይቭ ከገባሽ አንቺ እንደወጣሽ እገባለሁ። ብዙ ደግሞ ሌላ የማፈርጥብሽ ነገር ይኖራል። አፈርጥሻለሁ። ማንም ሰው በእኔ ዙሪያ ሂዳችሁ እሷን እንዲያሸመግሉ እሷን እንደዚህ እንዳትሉ። የፈለግሽውን ይዘሽ ትመጫለሽ። አንቺ ወንጀለኛ ስለሆንሽ እኔ ወንጀለኛ ነህ ብለሽ አይደለ ልታስገድይ የነበረ። እኔ ደግሞ የፈለግሽውን እናቴን ምድር ላይ ገንዘብ ከፍለሽ ብታመጫት አልፈታሽም። አስፈላጊ ከሆነ ካሜራ ከፍቼ ሁሉ ልጋፈጥሽ ይችላለሁ። ወንድ እናት በፎቶ በምናምን እንዳታስቢው። የፎቶ ጨዋታ አልፈነዋል። ጠብቅሻለሁ። ላይቭ ላይ ገብቶ ከመለፍለፍ ውጭ ስቶሪ አድርገሻል። ባሌ ከአቡዳቢ ይምጣ ቀጥታ ገብቼ አሁን ምሽቴን አዳሬን አለሁኝ። እኔ አለሁ ነይ ወሬ ብቻ። አሁን ላይቭ ላይ ገብተሽ ልለፈልፊ ነው አሲዛለሁ ብለሽ የፎከርሽው ላይቭ ላይ ገብተሽ ግን ከለፈለፍሽ ውርዴት ነው የምትከናነቢ። ብዙ ሰው እየተጎራሽ በጉራ በመደንፋት ብዙ ሰው ታስፈራሪ ስለኖርሽ አሁን እኔ ወጥቼ ለክስ እንዲመችሽ አስገድልሻለሁ ብዬ ተናግሬያለሁ። ይሄን አስተርጉሚና ክሰሽ ብዬሻለሁ። እዚህ ድረስ ተናግሬያለሁ። ምንም እንደማታመጭ ስለማያውቅ አንቺ ግን አሁን ገብተሽ ላይ ብትይ መጀመሪያ ፎክረሻል እኮ የሚያወጡት ትኬት